ሊቃውንት ሲኖዶስ ማለት ይቻላል። ደግሞ የሰለስቱ ምዕት ታሪክ ነው ዛሬ የተጀመረው። ይህ ታሪክ በእኛ በቅድስት ማርያም ካቴድራል ብቻ ሳይሆን በሁሉም አድባራት እነዚህ ሊቃውንት ባሉበት እንዲሁ በአማረ ሁኔታ ይቀጥላል። ነገ ምን ይታወቃል፣ አቦም ልንሄድ እንችላለን እንደዚሁ በጉዞ እንዲሁም ደግሞ አቡነ አረጋዊ ልንሄድ እንችላለን። ጊዜ አልፈጅም። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የነጠበውን የጎደለውን ሞልተው እሳቸው ደግሞ አስተካክለው መልእክቱን ያስተላልፉልናል። ቀጥታ ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ መጋቤ ሃይማኖት አባ አብርሃም የቅዱስ ሲኖዶስ ጸሐፊ፣ የተከበራችሁ ዛሬ በዚህ ጉባኤ ላይ ተጋብዛችሁ መምህራንም ቅድም መምህር እንደነገሩን ኮፒ ማሽን ናቸው ብለዋልና ኮፒ ማሽንም ቀለም ያስፈልገዋል ብላችሁ ቀለም ያልቃልና ቀለማችሁን ለመሙላት ምክንያቱም የሰው ልጅ ዘይነሳይ ከእምካርህ ነውና ከሌላው ከጓደኛ ከወንድምህ ያልወሰድከው የራሴ የሆነ ምን አለ ነውና ጉባኤ ላይ ቁጭ ብሎ መማር የሁሉም የተማረውም ያልተማረውም የሁሉም የዕለት ዕለት ጉዳይ ነው ብላችሁ ለምእመናኑ ምሳሌ ለመሆን በዚህ በአዳማ የምትገኙ የመጻሕፍት የብሉያትና የሐዲሳት መምህራን ሊቃውንት ቁጭ ብላችሁ ምእመናኑን በተግባር ለማስተማር የተገኛችሁ ሁላችሁም በአጠቃላይ በዚህ የተገኛችሁ የቤተክርስቲያን ልጆች ሊቃውንት ቤተክርስቲያን የፍሬ ሃይማኖት ሰንበት ቤታችን መዘምራን፣ የወጣቶች የሕፃናት አባላት ሁላችሁም ከሩቅም ከቅርብም የመጣችሁ በእመቤታችን በድንግል ማርያም በኩል እግዚአብሔር እንደሚባርካችሁ የበረከት መፍሰሻ የጸጋ መፍሰሻ የይቅርታ መፍሰሻ መሆኗን አምናችሁ እግዚአብሔር በእናቱ በኩል የሚሰጠውን በረከት ለመቀበል ዛሬ በዚህ በመታሰቢያዋ ቀን በረከትን ለማግኘት እናንተም እንደ ሕያዋን ድንጋዮች ለመሰራትና ለመታነጽ የመጣችሁ የእግዚአብሔር ልጆች እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? ምሕረቱ ብዙ ይቅርታው ብዙ መግቦቱ ብዙ የሆነ በመንገዱ ሁሉ ምስጉን የሆነ አምላካችን እግዚአብሔር ትላንት አባቶቻችንን እንደጠበቀ እንደባረከ ዛሬም እኔና እናንተን ስለባረከን ስለጠበቀን ስለደገፈንና ስላጽናናን ክብርና ምስጋና ለስሙ ይሁን። የእመቤታችን የድንግል ማርያም ቃል ኪዳኗ ምልጃዋ ከሁላችን ጋር ይሁን። ቅዱሳን ሁሉ ይባርኩን ይቀድሱን። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ተጽፎ የምናገኘው ነው። ዛሬ በዓላችን እንደሚታወቀው ሰኔ 21 የቤተ ክርስቲያን በእናታችን በድንግል ማርያም ስም የተሰየመችው የመጀመሪያዋ ቤተ ክርስቲያን በፊልጵስዩስ የተሰራችው ቤተ ክርስቲያን ቅዳሴ ቤቷ የተከበረበት ነው። ህንፃው የታነጸው በ20 ነው። ከ20 ጀምሮ ነው የሚከበረው። በዛሬው ዕለት ግን ቅዳሴ ቤቱ የተከበረበት ነው። ምእመናን እስከዚህ ቀን ድረስ በእያንዳንዱ ምእመን በአማኝ ቤት ጸሎት እያደረሱ ሥርዓተ ቁርባኑን እያከናወኑ ምእመናን በዛ የክርስቶስ ሥጋና ደም እየተቀበሉ ቆይተው ነበር። የመጀመሪያዋ ቤተ ክርስቲያን የማርቆስ እናት ቤት ትባላለች። ከዛ በኋላ ግን በግልጽ ቤተ ክርስቲያን ተቋቁማ በህንፃ ደረጃ ነው የምላችሁ።
እንጂ የክርስቶስ አካል የሆነችውን ቤተክርስቲያን አይደለም እያልኳችሁ ያለሁት። ይሄ ህንፃ የክርስቶስ አካል ነው ብላችሁ እንዳትወስዱ። ይሄ ህንፃው የክርስቶስ አካል የሆኑ ምዕመናን መጥተው የሚያድጉበት ነው። ሕያዋን ድንጋዮች ሆነው የሚሰሩበት የሚታነጹበት ነው። ይሄ የሕያውነት ድንጋይ ካልገባን ገና ነን ማለት ወደ ሕያውነት ድንጋይነት አልቀረብንም ማለት ነው። ስለዚህ ያኛው ሳይሆን ሕያዋን ድንጋዮች የሚሰሩበት ነገር ግን በምድር ያለች ስራዋ በምድር ቢሆንም ምስጢሯ ስርዓቷ ግን ሰማያዊ የሆነ የሚከናወንባት ቤተክርስቲያን የታነጸችበት ነው ማለት ነው። ዛሬ እኔና እናንተ ስጋው ደግሞ የምንቀበልባት። ስለዚህ የምናከብረው በዓላችን የመጀመሪያ በሐዲስ ኪዳን የምእመናን የጸሎት ቤት፣ የምእመናን የአምልኮ ቤት፣ የምእመናን የማህሌት የሰዓታት አሁን አባቶች ሊቃውንቱ ምስጋናውን በቤተ ክርስቲያን እንደሚያደርሱ እንደምናውቀው የመጀመሪያዋ ቤተ ክርስቲያን ተሰርታ የተመረቀበት ዕለት ነው። ቤተ ክርስቲያኑን ለመስራት ብዙ ሲሚንቶና ብዙ ድንጋዮች ብዙ ጠጠሮችን ማሰባሰብ አላስፈለገም። ምክንያቱም እግዚአብሔር እንኳንስ በጥቂት አይደለም ከአለመኖር ወደ መኖር የሚያመጣ አምላክ ነው። ሁላችንንም ካለመኖር ያመጣል እና በሶስት ድንጋዮች የሚለው ሶስቱ ድንጋዮች እየተሳቡ በእግዚአብሔር ፈቃድ እግዚአብሔር በአንድ ድንጋይ መስራት ይችላል። ምክንያቱም ለእግዚአብሔር ሐሳብ ድንጋይም መልስ መስጠት ይችላል። ሰው ከድንጋይ ያነሰ ሲሆን እነዚህ ድንጋዮች ይመሰክራሉ ይላል። እናንተ ባትመሰክሩ ባትዘምሩ የኔን አዳኝ የኔን አምላክነት ባትናገሩ እነሆ ከድንጋዮች መካከል አስነሳለሁ ይላል። እንዳለውም እግዚአብሔር በሶስት ድንጋዮች የመጀመሪያዋን ቤተ መቅደስ ይህ ምንም አያስደንቅም ለእግዚአብሔር ማለት ነው። ምክንያቱም ካለመኖር ወደ መኖር አመጥቶ ያመጣ እግዚአብሔር አምላክ አሁን እግዚአብሔር በሶስት ድንጋዮች ቤት ሰራ ተብሎ ብዙ የሚደነቅ አይደለም። በጣም ታላላቅ ታምራትን ያደረገ አምላክ ለሱ ይሄ በጣም ተራ ነገር ነው። ስለዚህ ይሄ የተሰራበት በሶስቱ በሰላስ አእባን በሶስቱ ድንጋዮች ሥላሴ የእግዚአብሔርን አንድነት ሶስትነት አብ ወልድ መንፈስ ቅዱስ በአካል በስም በግብር ሶስት ብለን የምናምን በአገዛዝ በስልጣን በመለኮት አንድ አምላክ ሶስቱ ድንጋዮች አንዱን ቤተ መቅደስ እንደገነቡት ነገር ግን ሶስት ሲሆኑ አንድ አምላክ ብለን እንደምናምነው ሁሉ ቤተ መቅደስ ሶስት ክፍል ያላቸው ቢሆኑም ነገር ግን አንድ ቤተ መቅደስ ወይንም አንድ ቤተ ክርስቲያን ተብሎ ነውና የሚጠራው። እንደዚሁ የሥላሴን ምስጢር የተማርንበት ነው። ሁለተኛው አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር መንፈሳዊ ቤት ለመሆን ተሰሩ ይላል። አሁን እዚህ ጋር ነው ዋናው። አገልግሎታችን ዕለት ዕለት የማይሰራን ከሆነ ዝማሬያችን ዕለት ዕለት የማይሰራን ከሆነ ሕያዋን ካልሆን እድገት የሚባል የለም ማለት ነው። እድገት የሕያውነት መገለጫ ነው። አንድ የሚያድግ ነገር ሕያው ነው ይባላል። መንፈሳዊ ሕይወት ዕለት ዕለት የሚያድግ ነው። የኋላውን እየተወ የፊቱን ለመያዝ የሚዘረጋ ነው። በመንፈሳዊ ሕይወታችን ውስጥ ሁሉም ነገር ይፈተሻሉ። የምናደርጋቸው ክንውኖች በዘፈቀደ እንዲሁ በደመነፍስ ሆነን የምናደርጋቸው ነገሮች ደግሞ በመንፈስ ቅዱስ ሆነን መንፈሳዊ ሰው ሁሉን ይመረምራል ይላልና በእድገት ውስጥ ሁሉን ነገር እያየን ለምን ሐዋርያው ቅዱስ ጳውሎስ ልጅ ሳለሁ እንደ ልጅ አስብ ነበር ይላል። ነገር ግን አሁን የልጅነትን ጠባይ ሽሬአለሁ አለ። ስለዚህ የድንጋዮቹ ማደግ የድንጋዮቹ መሰራት ምንድነው? በሕይወታችን ውስጥ ሁልጊዜ እድገት መኖሩ ነው። ሐዋርያው ቅዱስ ጴጥሮስ እናንተ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሰሩ የሚለው እኛ ሁሌ የእግዚአብሔር ቤት ነን፣ ግን ሁሌም የምንሰራ ነን። ሁሌም በአምልኮታችን ውስጥ የምንሰራ አምልኮ ማለት ሁሌ እኛን እየለወጠን የሚሄድ ማለት ነው። በአምልኮ ውስጥ ታውቃላችሁ አባቶቻችን ሲመሰጡ በአገልግሎታቸው በዝማሬያቸው አይታችኋል። ደስ ስለሚለን አይደለም። አሁን አንዳንድ ጊዜ ሰዎች 6 መዝሙር 7 መዝሙር ስላጠኑ ያ ካልተባለ በጣም ይከፋል። ነው እሱ አይደለም። አምልኮ በመንፈስ ነው።
እግዚአብሔር እውነት ነው፣ እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚያመልኩት አምላክ ነው ይላል። ሰው በውስጥ ሰውነቱ እያደገ እየተለወጠ ካልሄደ ህይወታችን የተበላሸ ነው። ስለዚህ ወጣቶች በዚህ ያላችሁ ሁሌ ወደ ጉባኤ ወደ ቤተ ክርስቲያን ስትመጡ ለመሰራት ለመለወጥ፣ ሁልጊዜ ግን ጅምሮች መሆናችንን መርሳት የለብንም። ሁልጊዜ በድህነት አሁን ብዙ ጊዜ አይታችሁ ከሆነ ድነናል፣ እየዳንን ነው፣ እንድናለን የሚሉ 3 ምዕራፎች ተሰጥተው የሚያጨቃጭቁ ነገር ትክክል ናቸው እንደኛ። ምክንያቱም በክርስቶስ ጸድቀናል ስንል ዛፉ ጸደቀ አይደል የሚባለው? ያ የጸደቀ ዛፍ ግን ሲያድግ ብቻ ነው ዛፉ ህይወት አለው የሚባለው። የዛፉን ህይወት የዛፉን እድገት አይተን ልብ መቱን ማወቅ የምንችለው። ስለዚህ አንድ በክርስቶስ ተጠምቆ ያመነ የተጠመቀ ይድናል ብሏልና ሰው ወደ እምነት አምኖ ከተጠመቀ በኋላ ሁልጊዜ እድገት ይጠበቅበታል። መንፈሳዊ ህይወት ተጠምቆ መወለድ፣ ይሄ የመጀመሪያው ህፃንነት ነው። ህፃን ተወለደ ማለት አደገ ማለት አይደለም። ግን ህፃን ሰው ለመሆን አያድግም፣ ግን ሰው ነው። ግን ደግሞ ትልቅ ሰው ለመሆን ደግሞ ያድጋል። ጎልማሳ ለመሆን፣ ወጣት ለመሆን፣ ሽማግሌ ለመሆን ያድጋል ማለት ነው። ስለዚህ መንፈሳዊ ህይወት ሁልጊዜ እድገት እየዳንን ነው የሚለው። አዎ ስለ መዳናችን ተግተን እንጸልያለን፣ እንማጸናለን፣ እንጾማለን። ሁልጊዜ ከእግዚአብሔር ጋር በመተባበር እንሰራለን ማለት ነው። ሁልጊዜ ቅርንጫፍ የሚያድግ ነው ማለት ነው። በዛው ቆሞ ቀር አይደለም ማለት ነውና ሁልጊዜ እኔ የማሳስባቸው ምንድነው? ስናመልክም፣ ስንዘምርም፣ ስናስቀድስም፣ ስንመላለስም መንፈሳዊ ህይወታችንን ሁልጊዜ በአንጻራዊነት፣ ይሄ ምን ማለት ነው? የአባቶቻችንን ህይወት እኔ ክርስቶስን እንደምመስል እኔን ምሰሉ የሚለው ንጽጽር ነው ያስቀመጣል። እኔ ክርስቶስን እመስላለሁ። እዛ ጋር የልጅነትን ጠባይ ሽሬያለሁ፣ አሁን ጎልማሳ ነኝ፣ እኔ ክርስቶስን እመስላለሁ አለ። ከዛ ምን አለ? ሩጫ ይጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙ ገር ተጋድያለሁ አለና ደመደመ። ስለዚህ እናንተ በደጉ አለ ወደ እኔ ማለት ነው። የኋላችሁን እየተዋችሁ የፊታችሁን ለመያዝ መዘረጋት ይጠበቅባችኋል ይላልና መንፈሳዊ ህይወት የምንዘረጋ ከአነጋገራችን ከሀሳባችን ጀምሮ ትናንት ሳይገባን ሳንረዳ የምንናገራቸው የምንወረውራቸው ቃላቶች ካላደጉ ሰዎች ሐዋርያው እንዳለው የምትከራከሩ የምትጨቃጨቁ ብቻ ከሆናችሁ ሰዎች ብቻ መሆናችሁ አይደለም ወይ? እኔ የጳውሎስ እኔ የኬፋ እኔ አጵሎስ የምትሉ ከሆነ ሰዎች ብቻ መሆናችሁ አይደለም ወይ እያለ እንዳለው ሰዎች ብቻ ሳንሆን እኛ ምድራዊም ሰማያዊም መሬታዊም ሰማያዊም እንደዚሁ መንፈሳዊም ስጋዊ መሆናችንን ሳንዘነጋ ሁልጊዜ በዚህ ውስጥ ከእግዚአብሔር ጋር ተባብረን መንፈሳዊ ምግብ ዛሬ እንደተወለዱ ህፃናት ያንን የህይወት ቃል የሆነውን ያንን ወተት ያንን የእግዚአብሔር ቃል እንደ ወተት ህፃናት እንደሚጋቱ ሁሉ በዛ ውስጥ እየተመኘን በእግዚአብሔር ቃል ማደግ ይጠበቅብናል። ያለበለዚያ ግን ያላደገ ግን የሸመገለ ማንነት ይዘን እንቀጥላለን ማለት ነውና እግዚአብሔር እድገትን ወደኛ ያምጣልን። ድንጋዮቹ አድገው ቤተ መቅደስ ሙሉ ቤተ መቅደስ እንደሆኑ እኔና እናንተም ፍጹማን እንዳምላካችሁ የሰማዩ አምላካችሁ ፍጹም እንደሆነ ፍጹማን ሁኑ ብሏልና ፍጹማን ቤተ መቅደሶች ሆነን የዘላለም ቤት ማለትም አብ ወልድ መንፈስ ቅዱስ መተን እናድራለን ይላል እኮ በዛ ቤት ማለት ነው። መተን እናድራለን እናንተ የመንፈስ ቅዱስ ማደሪያ ናችሁ ይላልና ይሄ የአምላክ ማደሪያ የሆነ ማንነት ሰውነታችንን መቅደሳችንን ጠብቀን ከሱ ጋር ተባብረን ለዘላለም እንድንኖር ቅዱስ ፈቃዱ ይሆንልን። በሕያውነት ተሰርተን እንድንጠናቀቅ እግዚአብሔር ይርዳን። እግዚአብሔር ሁላችሁንም ይባርካችሁ። መምህራኑን እግዚአብሔር ይስጥልን። ጥሩ ትምህርት ነው። ብዙ ጊዜ አሁን ምዕመናን ናቸው ያሉት፣ ቄሱ የለም፣ ዲያቆኑ የለም ጉባኤ ላይ። ይሄ ነው ትልቁ ችግር ማለት ነው። ከውስጥ ለውጥ ከሆነ አይታችሁ ከሆነ እንቁላል ጫጩት ከውስጥ ነው ቅርፊቷን ሰብራ የምትወጣው። ከውጭ የሚሆን ከውጭ እንቁላሉን ብትሰብሩት እንቁላሉ አደጋ ላይ የሚወድቀው። ከውስጥ ሲሆን ግን እድገቱን የጨረሰ ጫጩት በራሱ ሰብሮ ቅርፊቱ ሰብሮ ይወጣል ማለት ነው። እድገት ከውስጥ ከሆነ ከውስጥ ያለን ሰው ወይ ከተለወጠ እናንተ ለመለወጥ ብዙ አያስቸግርም። ችግሩ ለውጡ ውጭ ላይ ሆነና ህይወት ከውስጥ ጠፋ ማለት ነው። ስለዚህ መምህራን በጣም መጠንከር አለባችሁ። እነዚህ በጣም 5 ዓመት ከዛ በላይ የደከሙ ዋጋ ከፍለው ውሻ ጮሁባቸው፣ ውሻ ነክሷቸው፣ ጥሬ ቆርጠው የተድም ብለው በቀላሉ ያመጡ እንዳይመስሏችሁ ነው እንደምላችሁ። እና እነኚህ መምህራን መንከባከብ ያስፈልጋል። አዳማ ላይ ያሉ መምህራን ሁሌ ግን በስልጠና ደግሞ ማዳበር ያስፈልጋል። አንድ መምህር ተማሪ ብቻ ማለት ብቁ አይደለም። አንድ
ዩኒቨርሲቲ ገብቶ ግራጁዌት አድርጎ የወጣ ሰው ዝም ብሎ ወደ ስራ አይገባም። ስልጠና ይወስዳል። ይሄድና ማለት ነው እንደገና ሰፊ ስልጠና ይሰጠዋል ከማህበረሰቡ ጋር እንዲኖር። በየጊዜው ደግሞ ያንን ራሱን እየሞረደ ይሄዳል። መምህራን የስልጠና ማዕከል ያስፈልጋቸዋል። እንደ ምስራቅ ሸዋ አንድ የስልጠና ማዕከል ቢኖር መምህራን አፕዴት ራሳቸውን የሚያደርጉበት በየጊዜው ሪፎርም ማድረግ አለባቸው ራሳቸው ማለት ነው። እንደዛ ሲያደርጉ ህይወት ይለወጣል፣ አሰራር ይለወጣል። ከዛ በኋላ መምህራኑ ከዓለሙ ጋር ተዋህደው ይኖራሉ። ነገር ግን በትላንቱ ጣዕምና ይዘት በፍጹም ይህን ትውልድ ልንደርሰው አንችልም ማለት ነው እና ስለዚህ ከዘመኑ ጋር ለመራመድ መናበብ ያስፈልጋል። እርስዎ በደንብ አድርገው ይህንን ጀምረዋል። የጀመሩትን እንደ ቅድስት ማርያም የሚያስፈልገውን ነገር መጠየቅ ነው። በደንብ ተባብረን ማለት ነው። ቅድስት ማርያም ላይ አስፈላጊ ከሆነ የስልጠናውን ማዕከል እዚህ እንደ አጥቢያ መፍጠር ይቻላል ማለት ነው። ማዘጋጀት ይቻላል። መምህራኑ ከዚህ በፊት ካህናቱ ላይ ጥሩ አድርገን ሰርተናል። መምህራኑ ደግሞ ጠንክረው በዚህ ከቀጠሉ ብዙ መምህራን የምንቸገርበት ሁኔታ አይኖርምና ቤተክርስቲያናችን በዚሁ እጅ ለእጅ ተያይዘን ሁሉም መምህራኑ ሁሉ ይህን ስንል መጽሐፍት መምህራን ብቻ አይደለም። መምህራኑ በአጫጭር ኮርሶች በቴዎሎጂ ራሳቸውን ያበቁ ብቋን የሆኑ መምህራን አሉ። እነኛ ሁሉ በጋራ የመጽሐፍት መምህራን ነው። ከዛ ደግሞ ከቴዎሎጂ የመጡት የዛ ውጤት እንደገና ደግሞ በአጫጭር ኮርሶች በስራ አመራር ኮርስ ሰልጥነው በጣም የዳበረ እውቀት ያላቸው በዘመናዊ ደግሞ በዛ ሁሉ አሉና ሁሉን አንድ ላይ አድርገን አዋህደን ስንል ኬክ ይሆናል። መልእክቱም የጣፈጠ ይሆናል። እግዚአብሔር ቤተክርስቲያናችንን ይጠብቅልን። እናንተንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ሀገራችንን ሰላም ያደርግልን። ተባረኩ፣ ቡሩካን ሁኑ። እግዚአብሔር ይቀድሳችሁ፣ የታመማችሁትን ይማራችሁ፣ የተጨነቃችሁትን ያዘናችሁትን ሁሉ እግዚአብሔር ከሀዘናችሁ ከጭንቀታችሁ ይፍታችሁ። ወጣቶችን በአእምሮ በጥበብ እግዚአብሔር ያጎልምሳችሁ፣ ሕፃናትን በጥበብ በሞገስ ያሳድጋችሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። አባታችን ሆይ እያልን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተን ለመንግሥተ ሰማያት የበቃን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ባለፈው ይቅር እንዲለን በሚመጣውም እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ጌታዬ ኢየሱስ ክርስቶስ ሆይ ንስሐን የምትቀበል ኃጢአትን ይቅር የምትል የኔን የወገኖችን በደላችን ሁሉ ይቅር በለን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ፣ በሰላም ወደ የቤታችሁ ያግባችሁ። ደህና አደሩ።